today explain ማድረገው chapter 1 introduction ነው design and analysis of algorithm የሚል ነው። ይህ ሞጁል የተዘጋጀው በዩኒቨርሲቲ ኦፍ አድማስ ነው። so thank you for them and we'll explain the introduction and elementary data structure በሚለው chapter 1 ላይ እጀምራለሁ ማለት ነው። ስለዚህ ቻፕተር 1 ላይ የመጀመሪያው ዋትስ አልጎሪዝም ነው የሚለው አልጎሪዝም ምንድነው ነው። አልጎሪዝም ስቴፕ ባይ ስቴፕ ፕሮሲጀር ነው። ስቴፕ ባይ ስቴፕስ ቱ ኮምፕሊት ታስክ ማለት ነው። ስለዚህ አንድን ስራ ለማከናወን የምንከተላቸው ስቴፖች እነዛ ምን ይባላሉ? የአልጎሪዝም ይባላል። ለምሳሌ ብሎ ውሃ አድ ዋተር ለምሳሌ ሻይ ለማፍላት አልጎሪዝሙ ምን ይሆናል ማለት ነው? ውሃ መጨመር ምን ውስጥ ካትል ማለት ጀበና ውስጥ ነው። እዛ ውስጥ መጨመር ከዛ ውሃውን ማፍላት ከዛ አድ ሹገር ማድረግ ይሄ እንደ አልጎሪዝም ይቆጠራል ማለት ነው። ሶ አልጎሪዝም ደግሞ የሚባለው ኢንዲፔንደንት ነው ምን ላይ any types of programming language ነው ማለት ነው። ስለዚህ the algorithm is independent from any programming language። ስለዚህ አልጎሪዝም የሰራችሁት አልጎሪዝም በየትኛውም አይነት ፕሮግራም ላይ ኢምፕሊመንትድ መሆን አለበት ማለት ነው። ስለዚህ every types of programming language ላይ ኢምፕሊመንትድ መሆን አለበት ማለት ነው። ይሄ አንደኛው የ ኢንዲፔንደንስ የሚባለው ፕሮፐርቲ ወይም ካራክተሪስቲክስ ኦፍ ዲ አልጎሪዝም ነው ማለት ነው። ስለዚህ አልጎሪዝም ማለት ምንድነው? አንድን ስራ ለማከናወን የምንከተለው ስቴፕ ባይ ስቴፕ ፕሮሲጀር ነው ማለት ነው። ሶ what about data structure ካላችሁ ዳታ ስትራክቸር ማለት ደግሞ ያለውን ዳታ ሲስተማቲክ ዌይ ኦፍ ኦርጋናይዚንግ ማድረግ ወይም ደግሞ አክሰስ ማድረግ ማለት ነው። ስለዚህ ሲስተማቲክ በሆነ ወይ ዳታውን ኦርጋናይዝ ኤንድ አክሰስ ማድረግ ደግሞ ዳታ ስትራክቸር ይባላል ማለት ነው። so when it came to characteristics of algorithm so algorithm design የምትላለች ላይ እዚህ ጋር እንደምትመለከቱት let me take some pencil from here እስኪ እቺኛዋ እዚህ ጋር የምትመለከቷት ማለት ነው እሷ አለች ዲዛይን ኤንድ አናላይሲስ የምትለው እዛ ጋር ምንም አይነት ኮንሰፕት የሚጠቅም ኮንሰፕት የለውም። ያው ዳታ አናላይሲስ ዲዛይን በምናደርግበት ጊዜ ሁለት ነገሮች ላይ ኮንሰርን እናደርጋለን ነው የሚለው። አንደኛው የሜሞሪ ስፔሳችን፣ ሁለተኛው ደግሞ ታይም ምን ያህል ጊዜ ይፈጃል የሚለው። ስለዚህ ታይም ኤንድ ስፔስ ኢዝ ዘ ሜይን ኮንሰፕት ኢን ዲዛይን ኤንድ አናላይሲስ ኦፍ አን አልጎሪዝም ማለት ነው። ስለዚህ አልጎሪዝም ላይ ታይም እና ስፔስ በጣም ወሳኝነት አለው ማለት ነው። ሶ when come to characteristics of an algorithm አልጎሪዝም እንግዲህ አንድ ስቴፕ ባይ ስቴፕ ፕሮሲጀር አልጎሪዝም ነው የሚባለው። እነዚህ ከስር የተዘረዘሩትን ጀስት ላይክ 6 ፖይንቶችን ምን ሲያደርግ ነው ማለት ነው ሲያካትት ነው ወይም ደግሞ ሲያጠቃልል ነው ማለት ነው። የመጀመሪያው አምቢጊየስ ማለት ያልተወሳሰበ መሆን አለበት። አምቢጊየስ there may be input ሊኖረው ይገባል አውትፑት። ስለዚህ አምቢጊየስ ኢንፑት አውትፑት ፋናይትነስ ነው ፋናይት ነምበር ኦፍ ስቴፕ ሊኖር ያስፈልጋል ማለት ነው። አልጎሪዝም መስት ቢ ተርሚኔትድ አፍተር ፋናይት ስቴፕ ሶ ኢንፋናይት መሆን የለበትም ነው። ስለዚህ የሆነ ስቴፕ ላይ ሄዶ ምን መኖር አለበት? አውትፑት መኖር አለበት ማለት ስለዚህ ፋናይትነስ ይባላል። ያ ፊዚቢሊቲ ደግሞ ባለው ሪሶርስ ኢምፕሊመንት መሆን መቻል ያለበት ነገር ሲሆን ቪዚቢሊቲ የሚባለው ማለት ኢንዲፔንደንት ቅድም ያወራነው ነው። ኢንዲፔንደንት ማለት በማንኛውም ፕሮግራም ኦፍ ኮድ ኦር ላንጉዌጅ ላይ ኢምፕሊመንት መሆን አቅም ሊኖረው ይገባል። ሶ እነዚህን ስድስቶቹን አምቢጊየስ ኢንፑት አውትፑት ፋናይትነስ ቪዚቢሊቲ ኤንድ ኢንዲፔንደንስን የሚያካትት ከሆነ የሰራችሁት ስቴፕ ባይ ስቴፕ ፕሮሲጀር ኢት ሜይ ቢ አን አልጎሪዝም ቱ ፐርፎርም አ ስፔሲፊክ ታስክ ይሆናል ማለት ነው። let's come to analyze of algorithm ምትል እዚህ ጋር ሌላ ኮንሰፕት አለች። the needs for analysis okay theoretical analysis that means essential complex and functional bit of input and analysis of algorithm analysis an important parts of computational complexity theory usually efficient running at the time while algorithm ስፔስ እዚህ ጋር ማወቅ ያለብን ስፔስ ኮምፕሌክሲቲ ወይም ደግሞ ታይም ኮምፕሌክሲቲ ምንድን ነው ነው።
Usually efficient or running time of an algorithm is a state as a function relating to input length to the number of steps known as time complexity or volume memory or known as space complexity ይባላል ነው። ሶ ታይም ኮምፕሌክሲቲ ማለት ታይም ቴክን ቱ ቢ ፐርፎርም ስፔሲፊክ ታስክ ማለት ነው። ስለዚህ አንድ ስራ ሲሰሩ ወይም ስናከናወን የሚፈጅብን ወይም አልጎሪዝም የሚፈጅበት ታይም ኮምፕሌክሲቲ ነው ይላል ማለት ነው። ኤፊሽንት ኦር ራኒንግ ታይም ኦፍ አን አልጎሪዝም ኢዝ stated as a function related to the input length to the number of step ምን ያህል ነምበር ኦፍ ስቴፕ እና ምን ያህል ነምበር ኦፍ ሌንግዝ ምን ያህል ሌንግዝ ያለው ኢንፑት ነው የምታስገቡት የሚለው ነገር ነው። ዞሮ ዞሮ ታይም ኮምፕሌክሲቲ ማለት የሚያስፈልገው አማውንት ኦፍ ታይም ነው። ስፔስ ኮምፕሌክሲቲ ደግሞ የሚያስፈልገው ስፔስ ምን ያህል ያስፈልገዋል፣ ሜሞሪያችሁ ላይ ምን ያህል ስፔስ ያስፈልገናል ለምንሰራበት የሚለው ነው። ዞሮ ዞሮ ታይም ኮምፕሌክሲቲ እና ስፔስ ኮምፕሌክሲቲ በዚህ ያዘት፣ ሌላ ነገር የለም። the needs for analysis ለምንድን ነው አናላይሲስ ያስፈለገበት ነው? ቅድም እንዳወራ ነው ያስፈለገበት ምክንያት ምንድን ነው? ስፔስን እና ታይምን አሬንጅ ለማድረግ ነው። እዚህ ጋር ኒድስ ፎር አናላይሲስ ብሎ እዚህ ጋር አንድ ኮንሰፕት የምነግራችሁ ሶ ኢፍ ዩ ሃቭ ሰም ሜሞሪ ኤንድ ኢፍ ዩ ሃቭ ሰም ታይምስ ቱ ኮምፕሊት ዛት ታስክ ሌትስ ሴይ ፎር ኤግዛምፕል የሆነ ሰዓት ይሰጣችኋል እና የሆነ ስፔስ። ስለዚህ ከሁለት አንዱ ኢንዲፔንደንት መሆን አለበት። ለምን መሰላችሁ? ለምሳሌ በዚች ሰዓት ውስጥ መጨረስ አለበት ካላችሁ ሶ ሜሞሪው እንትን መሆን የለበትም፣ ፊክስድ መሆን የለበትም። ወይም ደግሞ በዚች አማውንት ኦፍ እንትን ሜሞሪ ካላችሁ እንትኑ ሰዓቱ ያስቸግራል ማለት ነው። ስለዚህ ምንድነው ቫይስ ቨርሳ ነው። ይሄም ባጭር አማርኛ ለማለት ፈልጌ ነው። ስፔሳችሁ የሚያንስ ከሆነ የምትጠቀሙት ታይማችሁ ይበዛል፣ ወይም ደግሞ ትንሽዬ በፍጥነት እንዲጨርስ ወይም ደግሞ ትንሽዬ ሰዓት ከፈለጋችሁ ሜሞሪ ሳይዛችሁ ይበዛል። ይህን ኮንሰፕት ያዙት ባጭሩ። ኒድስ ፎር አናላይሲስ የሚለው ከዚህ የዘለለ ምንም መፍትሄ የለውም ነው። ሰው እዚህ ጋር አናላይሲስ ስንሰራ ሶስት ነገሮች ያስፈልጉናል። ወርስት ኬዝ የሚባል አለ፣ ቤስት ኬዝ የሚባል አለ፣ አቨሬጅ ኬዝ የሚባል አለ ማለት ነው። ሶስት ነገሮች እንዳደረሱ ኒድስ ፎር አናላይሲስ ጋር። ወርስት ኬዝ የሚባለው ማክሲመም ነምበር ኦፍ ስቴፕ ቴክን ቱ taken on any instant of size n ይላል። ይሄ የሆነ እንትኑ አልጎሪዝሙ ማክሲመም ያ ከዚህ መብለጥ የለበትም ነው የሚሰራው፣ ከዛ ሰዓት መብለጥ የለበትም ነው። ቤስት ኬዝ የሚባለው ደግሞ ሚኒመሙ ማለት ትንሽ ሚኒመም ስቴፕ ቴክ ኦን ኢንስታንት ኦፍ ሳይዝ ኤን ይላል። ትንሽ ነምበር ኦፍ ስቴፕ የሚላል the minimum number of step taken on any instant of size n size n I think it's just like input ማለት ነው። ስለዚህ በዛን አማውንት ኦፍ ስቴፕ ትንሽየው ማለት ነው። ያኛው ወርስት ማክሲመም ነው፣ ቤስት ሚኒመም ነው፣ አቨሬጅ ኬዝ ደግሞ መሀል ላይ ያለችው ናት ማለት ነው። አቨሬጅ ነምበር ኦፍ ስቴፕ ቴክን ኦን ኤኒ ኢንስታንት ኦፍ ሳይዝ ኤን ይላል ማለት ነው። ከዛ እዚህ ጋር በብል ሶርት እና መርጅ ሶርት የሚባል ነገር አለ። እንግዲህ በብል ሶርት እና መርጅ ሶርትን አልጎሪዝም በመሰራበት ሰዓት ላይ በብል ሶርት ከመርጅ ሶርት በምን የሚለየው? በብል ሶርት it needs or በብል ሶርት does not require አዲሽናል ሜሞሪ ይላል። አዲሽናል ሜሞሪ ማለት ነው ፊክስድ ሜሞሪ ነው ማለት ነው። ሶ ፊክስድ ሜሞሪ ከሆነ ታይማችሁ ነው ማለት ነው አሬንጅ የምታደርጉት። ስለዚህ ሜሞሪ ታይማችሁ ላይ ምንም ኢፌክት ከሌለው ጀስት በብልን ትጠቀማላችሁ ማለት ነው። መርጅ ግን መርጅ ምንድነው? ስፔስ መጨመር ትችላላችሁ። ስለዚህ ታይማችሁ መቀነስ አሬንጅ ማድረግ ትችላላችሁ ማለት ነው። ስለዚህ በሁለት ሰከንድ እንዲያልቅ ከፈለጋችሁ በጣም ብዙ ሜሞሪ ትጨምሩና አሬንጅ ታደርጉታላችሁ ማለት ነው። if you need fast time you use merge sort. if you need small size in terms of size በብልን ትጠቀማላችሁ ማለት ነው። በብል ሶርት ማለት እና መርጅ ሶርት ነው ልዩነታችሁ የለውም። ሌላ ምን አለ? ሜቶዶሎጂ ኦፍ አናላይሲስ አሴፕቶቲክ አናላይሲስ የሚባል ነገር አለ። አሴፕቶቲክ አናላይሲስ ምንድነው የሚለው? the asymptotic behavior of a function f of n refers to the growth of f of n as n gets large. asymptotic behavior የሚለው function f of n grows ምንድነው ይላል at gates ይላችሁ
ነምበር ኦፍ ኢንፑታችሁ ላርጅ እየሆነ በሄደ ቁጥር ባጭሩ ምንድነው አሪፍ ነው የሚባለው ወይም ደግሞ አሪፍ ነው የሚባለው በዚህ በአሲምፕቶቲክ እንትናችሁ ፋንክሽኑ ወይም አልጎሪዝሙ ምን ሲሆን ነው በትንሹ እያደገ ሲሄድ ነው። ለምሳሌ ኳድራቲክ ሊኒየር አሁን ለምሳሌ ከሊኒየር እና ከኳድራቲክ ብታዩ ኳድራቲክ ለምሳሌ ሁለት ብትጨምሩበት በኤን ስኩዌር ስታደርጉት አራት ይሆናል። ሊኒየር ከሆነ ግን ሁለት ራሱ ነው። ስለዚህ ምንድነው የሚሆነው ማለት ነው? ኳድራቲክ አይፈለግም ማለት ነው። ሶ ሚኒመም በጣም ብዙ ቁጥር እየከታችሁ በሄዳችሁ ቁጥር የማይጨምረውን ፓርት ትወስዳላችሁ ማለት ነው። ይሄ አሲምፕቶቲክ ነው ይባላል ማለት ነው። ሶ ምን ይላል መሰላችሁ እዚህ ጋር አሲምፕቶቲክ ቢሄቪየር ፋንክሽን እሺ ካለ ዊ ታይፒካሊ ኢግኖር ኦል ስሞል ቫሊዩስ በዚህ ኬዝ ማለት ነው። ስሞል ቫሊዩን ኢግኖር እናደርጋለን። አሁን ለምሳሌ ኮንስታንቶች ምናምን ነገር ሲንስ ዊ ዩዥዋሊ ኢንተረስተድ ኦን ኢሴንሻል ሃው ስሎው ይላችሁ እዚህ ጋር ምንም እንደነገርኳችሁ ኢሴንሻል ሃው ስሎው ነው የሚለው ፕሮግራም ዊል ቢ ኦን ላርጅ ኢንፑት። ስለዚህ በጣም ትልቅ የኢንፑት ለምሳሌ በኤን ኪዩብ ላይ 300 ብትከቱበት የሌለ ይመነደጋል ማለት ነው። ግን 300 በሊነር ላይ ለምሳሌ 3 ሲባዛ በኤን ብትሉት 900 ነው የሚመጣው። ምንም ልዩነት አይኖረውም ማለት ነው። ስለዚህ ኮንሰርን የምናደርገው ምን ላይ ነው ማለት ነው? ኮንስታንቶች ላይ እንትን አንሆንም ማለት ነው። ኤን ቫልዩ ላይ ምናምን ኮንስታንቶች ላይ ምናምን እነሱ ኢግኖር እናደርጋቸዋለን የሚባለው እና አሴፕቲቭ አናላይሲስ ኮንሰርን የሚያደርገው ትልቅ ኢንፑት በምንከትበት ሰዓት ላይ በምን ያህል ፍጥነት በምን ያህል ዝቅታውን ቀስ ብሎ ምን ያህል ይሄዳል ነው። ስለዚህ ዛትስ ቤስት እንላለን ማለት ነው። ዛትስ ቤስት ግሮዝ ኦፍ ታይም ኢን ዘ ስሎወር ዘ ሲምፕል ግሮዝ ራይት ዘ ቤተር አልጎሪዝም ያላልኳችሁም ቅድም እንግዲህ ስሎወር አልጎሪዝም ሬት ያለው ስሎወር ዘ አሲምፕቶቲክ ግሮዝ ሬት ዘ ቤተር አልጎሪዝም ነው ማለት ነው። አልጎሪዝማችሁ አሪፍ ነው ማለት ነው። አሲምፕቶቲክ ግሮዝ ሬታችሁ ዝቅተኛ ከሆነ ለምሳሌ ሊኒየር እዚህ ጋር ኤን እዚህ ጋር አልቱ ለምሳሌ ይቺኛዋ እዚህ ጋር ለምሳሌ ይቺኛዋ እዚህ ጋር ማለት ነው ኤን እዚህ ጋር አልቱ ዲኤክስ ፕላስ ኬ ነው የሚለው ሰው ምንድነው ኬ ኮንስታንት ነው፣ ዲም ኮንስታንት ነው፣ ኤን ኢንፑታችን ነው። ወይራስ እዚህ ጋር ደግሞ ስትመለከቱ ምን አለ ኤን እዚህ ኩልቱ ኤን ስኩዌር ፕላስ ኪው። ሶ ከዚህኛው ለምሳሌ ኤን 200 ቢሆን አስብላችሁ አስቡ። ወይም ሁለት ቁጥር እንትንም ባለው በሁለቱም ኬዝ የመጀመሪያው ነው ሴፍ ማለት ነው። ስለዚህ በዚህ ኬዝ የትኛውን ነው የምንወስደው ማለት ነው? ኤን ኢዝ ኢኳል ቱ ዲኤክስ ፕላስ ኬ የሚለው አሪፍ ነው ማለት ነው። እዚህ ጋር ምን ይላል? ኢት ኦልዌይስ አሲምፕቶቲካል ቤተር ዳን ኳድራቲክ ዋን ዚስ ዋን ይላል ማለት ነው። ይሄንኛውን እንትን በሉት በዛው የተረዱት። አሞርታይዝድ አናላይሲስ የሚባል ደግሞ ሁለት አለ። ሶ ሜቶዶሎጂ ኦፍ አናላይሲስ ላይ ምን ስንት አለ? ሁለት አይነት አለ ማለት ነው። አሲምፕቶቲክ አናላይሲስ እና አሞርታይዝ አናላይሲስ ማለት ነው። አሞርታይዝ አናላይሲስ ደግሞ ምንድን የሚያደርገው በአጭሩ ጊዜ ላለመፍጀት ሶ ኢፍ ዩ ሃቭ አን አሬ ወይም ደግሞ ብዙ የሆኑ ታስኮች ቢኖራችሁ ሶ ለምሳሌ የመጀመሪያው ታስክ የሆነ ስራ መስራት፣ ሁለተኛው ይሄን ያለ ስራ መስራት። ሶ ይሄ ታይሙን ታያላችሁ የሚወስደውን ሰዓት። ሶ ዲፔንድ ኦን ዳት ምንድን ነው የሚለው ጀስት እንደ አቬሬጅ ነገር ነው የሚወስደው ማለት ነው። እንደ አቬሬጁ ነው የሚወስደው። ለምሳሌ ትልቅ አንድ ታስክ ብቻ ትልቅ የሚወስደውን አይታችሁ እሱን አትተውም እንደማለት ነው። እና ትንሿንም አይታችሁ ይሄ አልጎሪዝም ትንሽ ሰዓት ነው የሚወስደው ማለት አትችሉም ነው። ሶ ኮምባይን አድርጎ የዛን አንድ ነው የሚሰጣችሁ ማለት ነው። Amortized analysis is generally used for certain algorithms where a sequence of similar operation ይሄን እንዳረሱ perform. Amortized analysis provide a bound on actual cost. አያችሁት? bounded on actual cost of entire sequence instead of what? bounding the cost of sequence of operation separately ቅድም የነገርኳችሁ ማለት ነው። ስለዚህ እያንዳንዷን ኦፕሬሽን ሳይሆን እያንዳንዱን ባውንድ አድርጎ የዛን ኦፕሬሽን ጭምቅ ያለ ማለት ነው። ጀስት ላይክ አሳን አቬሬጅ ይወስዳል ማለት ነው። ስለዚህ ኦኬ ኖርማሊ ነው እንደዛ ብለህ ጀስት ለማድረግ ይጠቅመናል ማለት ነው። አሞርታይዝ አናላይሲስ የሚባለው asymptotic notation and prior analysis
እዚህ ጋር ምንድነው የሚለው ስፔስ ኤንድ ታይም በጣም አሪፍ እንደሆነ ወይም ደግሞ ኮንሰርን እንደሚያደርግ ነው። ኮምፕሌክሲቲ አልጎሪዝም አናላይሲስ ስንሰራ ነው የሚለው ሌላ ነገር የለውም። ታይም ፋክቸር አልጎሪዝም ኮምፕሌክሲቲ እቺን ነገር እንያት። አልጎሪዝም ኮምፕሌክሲቲ ምንድን ነው? Algorithm complexity. Suppose X is an algorithm and n is the size of input and time and space used by an algorithm X are two main factors. We decide the efficiency of X. ባጭሩ አልጎሪዝም ኮምፕሌክሲቲ ማለት የፈለገው ምንድን ነው? አልጎሪዝም በምሰራበት ጊዜ ሁለት ፋክተሮች አሉ፣ ሜን ፋክተሮች። የመጀመሪያው ታይም ፋክተር ነው፣ ሁለተኛው ስፔስ ፋክተር ነው። ኦኬ ታይም ኮምፕሌክሲቲ እና ስፔስ ኮምፕሌክሲቲ ይላል እዚህ ጋር ጋይስ። እቺን እንግዲህ ታይም ኮምፕሌክሲቲ ማለት ታይም ቴክን ቱ ፐርፎርም ወይም ታይም ሪኳየርድ ባይ አን አልጎሪዝም ቱ ራን ቱ ኮምፕሊሽን። ዞሮ ዞሮ ታይም ኮምፕሌክሲቲ አንድ ስራ ለመጨረስ የሚፈልግበት ጊዜ ነው ባጭሩ። በቃ በዚህ አይነት እና ታይም ኮምፕሌክሲቲ ወይም ቲኤን እዚህ ጋር የምትመለከቱት እቺ ቲኤን እኩል ነው ሲ ታይምስ ዋት ኤን ነው። ሲ ሰም ኮንስታንት ለሚ ቼክ ኢት ሲ ኢዝ ታይም ቴክን ፎር አዲሽን ሶ ሲ ታይም ነው ታይም የሚወስድበት ኤን ነምበር ኦፍ ኦፕሬሽን ነው የሚሆነው። ከዛ አይዘለም ኤን ኢዝ ነምበር ኦፍ ስቴፕስ ያያችሁ እዚህ ጋር ኤን ስቴፕስ ኤን ቢት። ስለዚህ ስቴፑ ሲባዛ በሰዓቱ የታይም ኮምፕሌክሲቲ ነው ብላችሁ ያዙት። ቲ ኢዝ ኢኳል ቱ ሲ ታይምስ ኤን ዌር ሲ ኢዝ ታይም ቴክን ፎር አዲሽን ኦፍ ቱ ቢት ምናምን ያህል። ይሄ ኤግዛምፕል ነገር ሰርቶ ነው ማለት ነው። ሌላ ስፔስ ኮምፕሌክሲቲ ነው። ስፔስ ላይ ስፔስ ኮምፕሌክሲቲ ሲሰራ ሁለት አይነት ስፔሶች አሉ። አንደኛው ፊክስድ ነው፣ ሁለተኛው ቫሪያብል። ለሚቼክት ያ ፊክስድ ፓርት ኤንድ ቫሪያብል ፓርት ስፔስ ሪኳየርድ ባይ ቫሪያብል። ስለዚህ ስፔስ ፊክስድ ፓርት የሚባል አለ ስፔስ ጋር ስንመጣ እና ቫሪያብል ፓርት ማለት ነው። እንግዲህ ፊክስድ ፓርት የሚባለው ፊክስድ የሆነ ስፔስ ማለት ነው። ፎር ኤግዛምፕል ይላችሁ እዚህ ጋር ሲምፕል ቫሪያብል ኮንስታንትስ ዩዝድ ኤንድ ፕሮግራም ሳይንስ ሶ that's a fixed ምን ይላል መሰላችሁ? that is the space required to store certain data in the variable that are independent of the size of the program። በዚህ ሳይዝ ኦፍ ፕሮብለም ላይ ምንም ጭንቅ የሌለበት ነው ማለት ፊክስድ ፓርት የሚባለው። ቫሪያብል ፓርት የሚባለው ምንድነው የሚለው is the space required by the variable with the size depends on ሳይዝ ኦፍ ፕሮብለም ማለት ነው። ስለዚህ ፕሮብለሙ ዳይናሚክ ከሆነ እንትን የሚል ከሆነ ምናምን ዳይናሚክ ሜሞሪ አሎኬሽን ሪከርሽን ስታክ ስፔስ ምናምን ነገር ይላል። እነዛ ላይም ዲፔንድ ይሆናል ማለት ነው። ይሄ ስፔስ ኮምፕሌክሲቲ ይባላል ማለት ነው። ስፔስ ኮምፕሌክሲቲ እንዴት ነው የሚሰራው? ሲ ስፔስ ኮምፕሌክሲቲ ኤስ ፒ እችኛዋ ማለት ነው። ሲ ማናት ኮንስታንት ስፔስ ሲደመር ቫሪያብል ስፔስ ማለት ነው። እችኛዋ ኤስ ፒ አይ የሚለው ቫሪያብል ስፔስ ናት። አይ ኢንስታንት ካራክተር ናት ምናምን ነገር ይላል ማለት ነው። እዚህ ጋር አንድ ኤግዛምፕል ሰርቷል። ሰም ብሎ ኤ ቢ ስታርት ስቴፕ 1 ስታርት አለው ኤ ፕላስ ቢ ፕላስ ቴን አለና ሲ ላይ ያስቀምጥልኛል። ስለዚህ እዚህ ጋር ስንት ቫሪያብል አለ? 3 ቫሪያብል አለ። ሲ ኤ እና ቢ አለ፣ አንድ ደግሞ ኮንስታንት ስፔስ አለ ማለት ነው 10። ስለዚህ አሁን ከዚህ ጋር የሚቀያየረው የት ነው? 3 ቫሪያብል ናቸው ኤ ቢ ሲ ማለት ነው። ኮንስታንቱ ፊክስድ ነው 10 ማለት ስለዚህ 10 አንድ ነው። አንድ ሲደመር 3 ቫሪያብል ይሆናል ማለት ነው። መልሱ እዚህ ጋር እንደዚህ ጋር እንደምትመለከቱት ኤስፒ ስፔስ ኤስ ኦፍ ፒ which is equal to 1 plus 1 ምረው ኮንስታንት ፕላስ 3 ይላል ማለት ነው። but it's not recommended to put things like this on a space but ይሄ ለማስረዳት ነው እንጂ እንደዚህ አይደለም ስፔስ ኮምፕሌክሲቲ የሚቀመጠው ነው ባጭሩ። so asymptotic notation የሚባል ነገር አለ ጋይስ። እሺ time of an algorithm depend on an instant sets processor speed እሺ ነው ልክ ነህ። hence we estimate the efficiency of an algorithm as time function of an algorithm is represented by f of n in this size. Different types of asymptotic notation used to represent the complexity of an algorithm. For example, the following asymptotic notation are used to calculate the runtime complexity. The runtime complexity of an algorithm. በቃ እቺን ነበር ስፈልጋት የነበረው።
ሶ እዚህ ጋር ራን ታይም ኮምፕሌክሲቲ ኦፍ አን አልጎሪዝም ካን ቢ ካልኩሌትድ ዊዝ አን አሳምፕትድ ኖቴሽን ኢንትሪ ዋይስ ማለት ነው። ስለዚህ ራን ታይም ማለት ታይም ኮምፕሌክሲቲ እንደማለት ነው። የሚሰራበት ራን ታይም የሚወስድበት አሴፕቲቭ ኖቴሽን በሶስት ይከፈላል ነው። ኦሜጋ ኖቴሽን፣ ቢግ ኦ ኖቴሽን፣ ኦ ይችኛዋ ማለት ነው። ቢግ ኦ ኖቴሽን ወይም ኦ ኖቴሽን፣ ኦሜጋ ኖቴሽን እና ዜታ ነው የምትባለች ነገር ዜታ ኖቴሽን በመባል በሶስት ይከፈላል ነው እንግዲህ ራን ታይም So the following algorithm calculate run time complexity ነው የሚባሉት አይገርም? እነዚህ ሶስቱ ማለት ነው። ኦሜጋ፣ ቢግ ኦ ኖቴሽን፣ ኦሜጋ ኖቴሽን እና ዜታ ታይም ማለት። ስለዚህ እዚህ ከላይ ያሉትን እናንተ አንብቧቸው። ግን እዚህ ጋር እኔ ግራፉ ጋር መጥቼ ወዲያውኑ አስረዳችኋለሁ ማለት ነው። ኬ is a constant as you can see from the graph ኬ ኮንስታንት ነው። ስለዚህ የሆነ ኮንስታንት ስንጨምር ማን ላይ ጂ ኦፍ ኤን ላይ ከማናስቀበጣውን ከኤፍ ኦፍ ኤን ማለት ነው። ስለዚህ ቢግ ኦ ኖቴሽን ማለት the worst condition that the program is executed ማለት ነው። ለምሳሌ የት ነው ያለው ይሄ ነገር? it measures ይላል the worst case time complexity or longer amount of time an algorithm can possibly take to complete ማለት ነው። the worst condition ማለት በጣም አዝግ የሆነ ቢበዛ ከዚህ አይበልጥም ይሄ ፕሮግራም ኤክስኪዩት እስከሚያደርግ የሚባለው ታይም ለመለካት የምንጠቀምበት ቢግ ኦ ኖቴሽን ነው ማለት ነው። ስለዚህ ቢግ ኦ ኖቴሽን እቺኛየትን እያት እዚህ ጋር ኤፍ ኦፍ ኤን እቺኛው ኤፍ ኦፍ ኤን እዚህ ጋር እስኪችል አስምራት። ኤፍ ኦፍ ኤን የግድ ከማን ሲያንስ ነው ማለት ነው? ሲ ታይምስ ጂ ኦፍ ኤን ማለት ነው። ሲ ታይምስ ጂ ኦፍ ኤን ማለት ነው። ኦር ኤፍ ኦፍ ኤን ለዛ ነው ሪካርዱ ቢግ ኦፍ ጂ ኦፍ ኤን ይሆናል ማለት ነው። ይሄ የቢግ ኦ ኖቴሽን ነው ማለት ነው። ሌትስ ጊቭ እዚህ ጋር የቢግ ኦ ኖቴሽን እዚህ ጋር እንትን ብሏል። እንግዲህ ታይም ኮምፕሌክሲቲ ነገር ስለሚሰሩ እዚህ ጋር እንዳለ ይሄን ካንስል ትላላችሁ፣ ይሄን ካንስል ትሉና የዚህ ቢግ ኦ ስትሰሩ ማን ነው ማለት ነው የሚመጣው? ቢግ ኦ ኖቴሽን ኦ ኦፍ ኤን ነው የሚመጣው ማለት ነው። ስለዚህ ኮንስታንት ታጠፋላችሁ፣ እዚህ ጋርም ኮኤፊሽንት ታጠፋላችሁ። በጣም እዚህ ጋር ኮንሰርን የሚያደርገው ኤን ብቻ ስለሆነ ማለት ነው። ኤን ነው ፋንክሽኑ፣ እዛ ጋር ሲጨምሩ ነው ቢግ የሚያመጣው ለውጥ የሚያመጣው ማለት። ስለዚህ ኤንን ትይዛላችሁ ማለት ነው። ቢግ ኦፍ ኤን ይሆናል ማለት ነው። ይሄን ላይ እንወጣለን። ሌትስ ኮንሲደር እዚህ ጋር ደግሞ ምን ይላል? ለምሳሌ እቺኛይትን ኤግዛምፕል እዩት። የዚህን ቢግ ኦ ፈልጉ ከተባላችሁ ማን ነው ትልቅዬ ፓወር ያለው? ይሄን ታጠፉና ቢግ ኦ ኦፍ ኤን ኪዩብ ይሆናል መልሱ ማለት ነው። ትልቅ ምን ፋክተር ነው ተስተካክለ ነገር የለውም። ሌትስ ኮንሲደር ጌም ማሽን ምናምን ነገር አለ። በቃ እንደዛ ነው የሚሰራው፣ ምንም እንትን የለውም። ሴኮንድ ዋን ኢዝ ኦሜጋ ኖቴሽን። ዚስ ዋን ኦሜጋ ኖቴሽን ማለት ምንድን ነው ጋይስ? ኦሜጋ ኖቴሽን ማለት በጣም ቢፈጥንስ መች ነው ፕሮግራሙ ማለቅ የሚችለው እንደማለት ነው። ገብቷችኋል? በጣም ቢፈጥን መች ነው የሚጨርሰው ነው። ገብቷችኋል? ያ ነው በቃ ሌላ ነገር የለውም። ስለዚህ በጣም ቢፈጥን በምን ያህል ጊዜ ይጨርሰዋል ፕሮግራሙን ነው። ስለዚህ እቺኛይትን እዩዋት እዚህ ጋር ቆይ ማክሲማይዝ ላድርግላችሁ። እቺን ፋንክሽን አያችኋት? ኤፍ ኦፍ ኤን ከማን ሲያንስ ነው? ሲ ታይምስ ጂ ኦፍ ኤን ሲበልጥ ማለት ነው። አሁን ሁሌ ኮንሲደር የምታደርጉት ጂ ኦፍ ኤን ነው። ጂ ኦፍ ኤን ነው እዚህ ጋር እንደምትመለከቱት ነጠጣው ከስር ነው። እዚህ ጋር ግራፉም እዚህ ጋር ደግሞ ከላይ ነው ማለት ነው። ስለዚህ ወዲኮል ኦሜጋ ኖቴሽን ምንድነው የሚያለው? ቤስት ዌይ ማለት ነው። ዝቅተኛ ታይም የሚወስደው በጣም ቤስትኛ የምንለው እንግዲህ በጣም ፕሮግራማችንን ቶሎ ሲጨርስልን ስለሆነ ማለት ነው። it measured the best case of time complexity or best amount of time an algorithm can possibly take to complete ማለት ነው። ይህም በዛ ቤት ይዛል ማለት ነው። ሌላ እንወርዳለን። ስለዚህ የነዚህ እንግዲህ የኦሜጋም እንደዛው እንደ ቅድም ተመሳሳይ ነው የምትሰሩት። ስለዚህ ኤፍ ኦፍ ኤን አሁን እዚህ ጋር ኤን ኪዩብ አለች። ይሄን ታጠፉና ኤን ኪዩብ። ስለዚህ እቺኛው የትመርሷ እቺኛው ነው እቺኛው። ስለዚህ ኦሜጋ
ኤን ኪዩብ ይሆናል ማለት ነው። መልሱ የዚህ ሲሰራ ፋንክሽኑ እንደዛ ነው የምታዩት። ላስት ዋን ዜታ ዜታ ኖቴሽን የሚባል አለ ማለት ነው። እዚህ ታይም ኮምፕሌክሲቲ ላይ ስንሰራ አሴፕቶቲክ ኖቴሽን ሆኖ 3 አይነት አለ ማለት ነው። ዜታ ኖቴሽን የሚባለው አሴፕቶቲክ ኖቴሽን በ3 ይከፈላል። ዜታ ኖቴሽን በዛ ያሉት እሺ፣ አሴፕቶቲክ ኖቴሽን በ3 ይከፈላል። ዜታ ኖቴሽን፣ ኦሜጋ ኖቴሽን እና ቢጎ ኖቴሽን ማለት ነው። ስለዚህ ዜታ የሚባል አቬሬጅ ነው ጋይስ፣ አቬሬጅ ነው። ስለዚህ አቬሬጁን ነው የምታሰሩበት ማለት ነው። እሺ ቢበዛ እንዲህ ከሆነ ቢበልጥ እንደዚህ ከሆነ አቬሬጁ ምን ያህል ይሆንበታል የሚለውን አይነት ነገር ነው የምታሰሩት። ሶ የት ነው ያለው? ይኸው እዚህ ጋር እኮ አለ። The zeta notation is formally a way to express both the lower bound and the upper bound of an algorithm running time. It represents as follows. So ምንድን ነው የሚለው? the lower bound እና upper bound of an algorithm running time። ስለዚህ አቬሬጅ ነው የምታወጣቸው። ስለዚህ ዜታ ኖቴሽን የሚባለው እችን ፎርሙላ አያት ቢበዛ ጂኦፌን let me show you this one ኤፍ ኦፍ ኤን በማንና በማን መካከል ሲሆን ነው ማለት ነው? በጂኦፌን ዋን እና በጂኦፌን ቱ መካከል ሲሆን ነው ማለት ነው። መሀል ላይ ሲሆን ዜታ ኖቴሽን ነው እንላለን ማለት ነው። ይሄ አቬሬጅ ነው የሚሰራው። አፐር ባውንድ እና ሎወር ባውንድ ሰርታችሁ አቬሬጅ የምታደርገው። ሎወር ባውንድ ከሆነ በጣም ሚኒመም ነው፣ ኦሜጋ ነው። ቢጎ ደግሞ ከሆነ ወርስት ነው፣ ማክሲመም ታይም የሚፈጅበትን የምንሰራበት ነው ማለት ነው። growth rate accepted notation. The growth rate of accepted notation is given by smallest to the biggest as follow. ስለዚህ እነዚህ ናቸው። ቢግ ኖቴሽን ቅድም አሴፕቶቲክ ኖቴሽን ፍሮም ስሞለስት ምን ይላል? the growth rate of asymptotic notation በዚህ መልክ ከትንሹ ወደ ትልቁ ማለት ነው ወደ ላይ ይሄዳል ማለት ነው። እዚህ ጋር የምትመለከቱት ነው። ዞሮ ዞሮ የትኛው ይበልጣል ትንሹ የቱ ነው ወይም ትልቁ የቱ ነው ከተባላችሁ እቺኛው የቱ ነው ያዋት ማለት ነው። ዞሮ ዞሮ ያስታውቃል። ይሄ ቱ ዘ ፓወር ኦፍ ኤን ነው ሲጀመር የኪዩብ ነው የምናምን ነው። ይሄ ብቻ አይታችሁ ማወቅ ትችላላችሁ። እየጨመረ ነው የሚሄደው ማለት ነው። ሪቪው ኤሌመንተሪ ዳታ ስትራክቸር ይሄን ቀለል አድርገን ፈጠን እያደረግን እናያለን ማለት ነው። ሪቪው ኤሌመንተሪ ዳታ ስትራክቸር። ስለዚህ ቅድም ያየነው ስለ ምንድነው? ስለ አልጎሪዝም ነው። ከዛ ከአልጎሪዝም ቀጥሎ ያለው ደግሞ ነው ዳታ ስትራክቸር ነው ማለት ነው። ዳታ ስትራክቸር ላይ የመጀመሪያው ሊንክድ ሊስት። ስለዚህ ሊንክድ የሆኑ ሊስት ኦፍ ዳታ አሉ ማለት ነው እንደማለት ነው። ስለዚህ ሊንክ አለ፣ ኔክስት የሚባል ነገር አለው እና ሊንክድ ሊስት የሚባል ነገር አለ ማለት ነው። ይሄኛው ሊንክድ ሊስት። ስለዚህ ታይፕስ ኦፍ ሊንክድ ሊስት እዚህ ጋር እቺን ባጭሮች የት ነው የተናተን ሄደ። ስለዚህ ሊንክድ ሊስት ምን አለው? ሄድ አለው። ከዛ እዚህ ጋር እና ይላል ያው መጨረሻው ላይ ባዶ ስለሆነ ነው። ስለዚህ ምን አለው ማለት ነው? እያንዳንዱ ኖድ የሴከንድ አድሬሱን ይዛል ማለት ነው። አድሬስ ወይም ደግሞ ሊንኩን ይዛል ማለት ነው። ኢስ ሊንክ ኦፍ ሊንክድ ሊስት ካን ስቶር ዳታ ኦር አን ኤሌመንት ይላል እዚህ ጋር። ዞሮ የዛኛውን አድሬስ አይነት ነገር ይዝና በዛ መሰረት ቼን ይሆናል ማለት ነው። እያንዳንዱ ሊንክድ ይሆናሉ ማለት ነው። ምን ይላል መሰላችሁ? ሊንክድ ሊስት ኢዝ ኤ ሲኩዌንስ ኦፍ ዳታ ስትራክቸር ዊች are connected together via links. The linked list is a sequence of links which contain items. Each link contains connection to other link. ገብቷችኋል? እያንዳንዱ ሊንክ ኮኔክሽን አለው ማለት ነው ከአዘር ሊንኮች ጋር። and linked list is a second most used data structure after array. ከአሬ ቀጥሎ አሪፉ ነው ይላል ማለት ነው። ይሄ ዋን ታይፕስ ኦፍ ዳታ ስትራክቸር ነው። ሊንክድ ሊስት በሶስት ይከፈላል። ሲምፕል ሊንክድ ሊስት፣ ደብል ሊንክድ ሊስት እና ሰርኩላር ሊንክድ ሊስት ማለት ነው። ሲምፕል ሊንክድ ሊስት ዳይሬክት ነው፣ ስትሬት ፎርዋርድ ይችኛት ነው እዚህ ጋር እንደምትመለከቱት ማለት ነው። ደብል ሊንክድ ሊስት የሚባለው ደግሞ ደብል የሚሄድና የሚቀበላለው ማለት ነው። ምን ይላል እዚህ ጋር? it can navigate forward and backward. and circular linked list የሚባለው ደግሞ የመጨረሻውና የመጀመሪያው ይገናኛል ማለት ነው። last item contain a link of what? the first element. ገብቷችኋል? last item contains the link of the first element at the next and the first had
ሊንክ ቱ the last element as previous ቦታቸው የመጀመሪያው እንደ የመጀመሪያው ይችኛዋ እዚህ ጋር ሄዷ ይሄኛውን እንደ መጀመሪያ መጨረሻው እንደ መጀመሪያ አድርጋ ትቀበለዋለች ነው። ሰው እንግዲህ የመጀመሪያው ኤሌመንት ምን አለው ማለት ነው the first element as the next and the first element had the link to what the last element as previous so the last item contains a link of the first element ገብቷችኋል። እንግዲህ መጨረሻ ላይ ያለችው ሊንክ አላት መጀመሪያ ጋር የምትገናኝበት ነው። ስለዚህ ሰርክል ይሰራል ማለት የመጨረሻ ነው የመጀመሪያ so let's come to stack ጋር ስታክ የሚባል ነገር አለ። ስታክ ባጭሩ እንትን ነው በቃ የተደረደረ ነገር ነው። እዛ ላይ ፋይል ታስገባላችሁ። ያ ምን ይባላል? ምር የሚባለው ቡሽ ይባላል። ማስወጣት ደግሞ ምን ይባላል? ፖፕ ይባላል ማለት ነው። ስለዚህ የሆነ ነገር ሲደረድሩ ብላችሁ አስቡ። ለምሳሌ ሳህን ሲደረደር ሰው ሲመጣ የምትሰጡት ቅድም ያስቀመጣ ጫፍ ላይ ያለችዋን ፒክ አድርጋችሁ ታላችሁ ከስር ማምዘዝ ስለማይቻል ስለሚከብድ ማለት ነው። ስለዚህ ያኛው ነው። ስለዚህ ምን ይባላል? ያ ሊፎ ይባላል። ላስት ኢን ፈርስት አውት ይባላል ስታክ ማለት ነው። በዚህም ወይ ዳታ ስቶር ይደረጋል ማለት ነው። ስፔሻሊ ይሄ ነገር ስታክ ውስጥ ነው ያለው ስታክ ነው የሚባለው። ሌላው ኪዊ የምትባለው ናት። ሰው ኪዊ የምትባለው ደግሞ እንደዚሁ ዳታዎችን የመደርደር ፑት የማድረግ እና የማስወጣት ነው። ግን ይሄ ሁለት ጫፍ አለው። ይሄ ሁለት ጫፍ አለው። በመጀመሪያ የገባው በጫፍ በኩል ነው የሚወጣው። ስለዚህ አንደኛው መግቢያ አንደኛው መውጫ ነው ማለት ነው። ይሄኛው መግቢያ ነው፣ ይሄኛው መውጫ ነው ማለት ነው። ሶ ይሄኛው ስለዚህ ፈርስት ኢን ፈርስት አውት ነው የሚሆነው ማለት ነው። በዚህ ኬዝ ፈርስት ኢን ፈርስት አውት ነው የሚባል ነገር። ሶ ሌትስ ካም ቱ ግራፍ። ይሄም አንደኛው ዳታ ስትራክቸር ታይፕ ነው። ሶ ግራፍ ላይ ምን ምን የሚባል ኮንሰፕት አለ እዚህ ጋር ማወቅ ያለብን። ግራፍ ሁለት ኮንሰፕቶች አሉት። አንደኛው ኤጅ ነው፣ ሁለተኛው ደግሞ ቨርቴክስ የሚባለው ነው ማለት ነው። ቨርቴክስ የሚባለው ኖዶቹ ናቸው ጫፍ ጫፍ ላይ ያሉት እነዚህ ጽሁፍ ያላቸው ማለት ነው። ኤቢሲዲ ተብሎ ለምሳሌ እዚህ ጋር አሁን የግራፍ ነው። እነዚህ እዚህ ጋር ያሉት ናቸው ማለት ነው። እነዚህ ቨርቴክስ ይባላሉ። እነዚህ ደግሞ ኤጅ ይባላሉ ማለት ነው። የሚያገናኘው ሰው ግራፍ ላይ ማወቅ ያለብን ነገር ምንድነው? ቨርቴክስ እነማን ናቸው፣ ኤጅ እነማን ናቸው የሚባለው ነው። ሰው ከዛ ውጪ ግራፍ ምንድነው? ሰርክል ሊሰራ ይችላል። እዚህ ጋር እንደምትመለከቱት ይሄ እዚህ ጋር ሰርክል መስራት ይችላል ማለት ነው። ሰው ኮምፕሊት ሳይክል የማይሰራ ግራፍ ከሆነ ደግሞ ምን ይባላል ማለት ነው? ትሪ ይባላል ማለት ነው። ሶ ሌትስ ካም ትሪስ ትሪ ይባላል ማለት ነው። ትሪ መስራት የለበትም ማለት ነው። ትሪ ከዚህኛው የሚለየው መስራት የለበትም ማለት ነው። ዲግሪ ነምበር ኦፍ ሰብ ትሪስ ኦፍ ኖድ ይላል እና ሰብ ትሪ ከፋዮች ትሪ ያሉት ነው የሚለው። ዲቭስ ሌቭልስ ሰብ ትሪ ሌቭልስ ምናምን ይላል። ይሄን ነገር ብዙም እንትን አይደል፣ ምርጫ ላይ ግን ሊመጣ ይችላል። በቃ ሂፕ ዳታ ስትራክቸር ሌትስ ካም ቱ ሂፕ select tree by the way. ሂፕ is a special case of balanced binary tree ነው ማለት ነው። ስለዚህ ሂፕ ምንድነው ማለት ነው? ስፔሻል ታይፕስ ኦፍ ባላንስድ ባይነሪ ዳታ ባላንስድ ባይነሪ ትሪ ነው ማለት ነው። ስለዚህ ባይነሪ ትሪ ነው ሂፕ በቃ የሚባለው ነገር የለም። ሂፕ is special case balanced binary tree data structure where the root node key is compared with its child and arranged accordingly. If alpha is child and node the node B is then alpha child ከሆነ key of alpha greater than or equal to key of B ይላል። so number of child greater than number of ያ እሱ ልክ ነው። ከስር የሚመጡ እየበዙ ይሄዳሉ ነው ያሉ። ስለዚህ ማክስ ሂፕ እና ሚን ሂፕ የሚባል ነገር አለ። ቱ ታይፕስ ኦፍ ሂፕ ማለት ነው ባጭሩ እዚህ ጋር ማወቅ ያለብን። ማክስ ሂፕ የሚባለው እንደዚህ የተደረደረ ሂፕ ሆኖ ምንድነው ለምሳሌ እቺኛው ማክስ ሂፕ ነው የሚባለው። ትልቁ ከላይ የሆነና ከዛ ከስር ከስር ያሉትን የሚያንሱ ታደርጋላችሁ ማለት ነው። ላይክ ያደርጋችሁ የሚያንሱትን ከስር ታደርጋላችሁ ማለት ትደረድራላችሁ። ይሄኛው ደግሞ ሚን ሂፕ ይባላል። ሚን ሂፕ የሚባለው ደግሞ ከተደረደሩት አሪ ውስጥ ካሉት ለምሳሌ እዚህ ጋር ካሉት ዳታዎች ለሚቴክ ዲስ ዋን ከዚህ ውስጥ ትንሹን ትወስዳላችሁ። ከዚህ ውስጥ ትንሹ ማን ነው? 10ን ከላይ ካደርጋላችሁ ከዛ ከ10 ቀጥሎ የሚያንሱት ማን ናቸው? 12 እና 19። መጀመሪያ በዚህኛው በኩል እያደረግን ነው የምንሄደው ጋይስ። በዚህኛው በኩል እያደረጋችሁ ነው የምትሄዱት። ከዛ በዚህኛው
እሺ ሰው ከዚህ በኋላ ማን ነው የሚያንሳው? 26 በዚህኛው በኩል ታደርጋላችሁ። ከዛ በዚህኛው ደግሞ አንድ ትጨምራላችሁ ማለት ነው። 26 እና 27 ታደርጋችሁ። ከዛ እዚህ ጋር ስንት ታደርጋላችሁ? 31 ከ31 ቀጥሎ ማን ነው? 42 ታደርጋላችሁ ማለት ነው። ሰው ከዚህ በኋላስ ከዚህ በኋላ እዚህ ጋር ታደርጉና እዚህ ጋር ከዛ እዚህ ጋር ማለት ነው አይነት ነገር። ይሄኛውን አደራደሩን አም ኖት ሹር ኦፍ ታት በት ግን እንደዚህ ነው የሚደረደረው ወደ ታች ማለት ነው። ከትልቁ ወደ ትንሹ ታደርጋላችሁ። ማክሲፕ የሚባለው ተመሳሳይ ነው ከዛ ጋር ማክሲፕ የሚባለው ማክሲመሙ ትልቁን እዚህ ጋር ታደርጉና ከዛ የሚያንሱትን በዚህ በኩል አንድ ቀጣይ በዚህ ጋር ታደርጋላችሁ ማለት ነው። ከዛ ቀጣይ በዚህ ጋር ከዛ ቀጣይ በዚህ ጋር ያደረጋችሁ ትሄዳለች። እችን አደራድራውን አም ኖት ሹር ኦፍ ታት በት ግን ማክሲመሙን ከላይ ታደርጉና ወደ ታች የምትወርዱበት ማክሲፕ ይባላል። እችኛይትም እዛ ላይ ኮንሰርን አድርጉ። ባይነሪ ትሪ የሚባለው ምንድነው ነው? ከዚህ ከሂፕ እስካሁን ካየናቸው ዳታ ስትራክቸር ውስጥ ካየነው ባይነሪ ትሪ ምንድነው? A complete binary tree where items are stored in special order so that the value in a parent node is greater or smaller than the value in its two children's node ይላል። እንግዲህ ባይነሪ ትሪ የሚባለው ሁለት ትሪ ኖሮት ነው ነገርየው። complete binary tree where an item is stored in a special order so that the value in parent ማለት ከላይ ያሉት ማለት ነው is greater or smaller than the value of two child node ይላል። ስለዚህ ከትንሾች ከነዚህ የግድ የሚበልጥ ከሆነ ከሁለቱ የሚያንስ ከሆነ is a binary tree ይባላል ማለት ነው። እሺ ከዛ ማክሲፕ ኮንስትራክሽን አልጎሪዝም ማክሲፕ ኮንስትራክሽን አልጎሪዝም የሚባለው ቅድም ያየነው እችኛይትን ሂፕ ስትሰሩ ማክሲፕ እችኛዋ ማለት ነው። እችኛዋን ስትሰሩ የምትጠቀምበት ፕሮሲጀር ነው። ብዙም የምጠቀም ነገር የለውም። ሶ እዚህ ጋር ሃሽ ቴብል የሚባል ነገር አለ። ጋር እችኛይትን ስሙ ይበላል። ሶ ሃሽ ቴብል የሚባል አለ። ይሄኛው ደግሞ ሌላ ታይፕስ ኦፍ ኦርጋናይዚንግ ዳታ ስትራክቸር ነው። ስለዚህ ይሄኛው ሃሽ ቴብል በሚሰራበት ሰዓት ላይ ሁለት ነገር ይጠቀማል በዋነኛነት ቫልዩ እና ኢንዴክስ እዚህ ጋር የምትመለከቱት ማለት ነው። ቫልዩ እና ኢንዴክስ የሚባል በጣም ወሳኝ ነገሮችን ይጠቀማል ማለት ከሌላው የሚለይበት ይሄ ነው። ስለዚህ በኢንዴክሱ በመጠቀም እያንዳንዱን ዳታ ገብቷችኋል። እያንዳንዱን ዳታ ነው የምታገኙ። ስለዚህ ምንም እንትን የለውም ማለት ሶ ፎር ኤግዛምፕል ላይ ሳይ ስቱደንት ኔሞቹ ለምሳሌ በዚህ በኩል ቫልዩ ሊሆኑ ይችላሉ። ስለዚህ የስቱደንት አይዲው ደግሞ በዚህ በኢንዴክስ ውስጥ ይቀመጣል ማለት። ስለዚህ ለምሳሌ ኢንዴክስ 20 ማለት ነው 30 ቁጥር ማለት ነው የሆነ ሰው ማለት ነው። መኩሼ ለራሱ ቢኖር ምንም አያጠራጥርም ማለት ነው። በዛ ትለዩታላችሁ ማለት ነው። ሶ ይሄ ሃሽንግ ቴክኒክ ይባላል። ሶ ሁለት አይነት ነገር አለው ሃሽንግ ቴክኒክ ኢንዴክስ ኤንድ ቫልዩ። ሃሽንግ ኢዝ ዳታ ስትራክቸር ዛት ስቶር ዳታ ኢን አሶሲየትድ ማነር ኢን ሃሽንግ ቴብል ዳታ ኢዝ ስቶርድ ኢን ማነር አሬ ፎርማት where each data value had its own unique what index value እንዳትረሱ። ኢንዴክስ ቫልዩ የራሱ የሆነ ዳታው ዩኒክ ኢንዴክስ ቫልዩ አለው ማለት ነው። ዩኒክ ኢንዴክስ ቫልዩ አለው ኢንዴክስ እና በጣም ፈጣን ወይ ነው ነገርየው። ሶ ሃሽንግ የሚባል ነገር አለ። እንግዲህ ሃሽንግ ማለት ኪው ተሰጧችሁ በዛ ኪ መሰረት ሃሽ ስታደርጉና ኢንዴክስ ስታወጡለት ነው ለምታስገቡበት ነገር ያ ሃሽንግ ይባላል። ወይም ደግሞ ኪው ተሰጧችሁ በዛ ኪ መሰረት ሃሽ ስትሰሩ ወይም ሃሽ ስታደርጉ ማለት ኢንዴክስ ቫልዩ ስትሰሩለት ይሄ ለዛ ለቫልዩ ማለት ነው። ኪ እና ቫልዩ ይሰጣችኋል። ከዛ ኪው ላይ ዲፔንድ ሆናችሁ ኢንዴክስ ስትሰሩ ያ ሃሽንግ ይባላል። እንዳትረሱ። ይኸውላችሁ ምንና ምን ይሰጣችኋል? ኪ እና ቫልዩ ይሰጣችኋል። ኪው ላይ ተመስርታችሁ ኢንዴክስ ሲሰሩ ያ ሃሽንግ ይባላል ማለት ነው። ሃሽንግ is a technique to convert range of key value into range of index ይሆናል አላልኳችሁ። ስለዚህ ቫልዩን ወደ ሬንጅ የምትቀይሩበት ነው። ኪውን ወደ ኢንዴክስ የምትቀይሩበት ወይ ምን ይባላል? ሃሽንግ ቴክኒክ ይባላል ማለት ነው። ሶ እዚህ ጋር አንድ ኤግዛምፕል ሰጥቷችኋል። እዚህ ጋር እንደምትመለከቱ እነዚህ ምንድን ናቸው? በጣም አድርጌ ነው የሚነግራችሁ እዚህ ጋር እነዚህ
በፊት ለፊት በኩል ያሉት ምንድን ናቸው? አንድ ለምሳሌ ይሄ 4 እና 25 12 እና 44 ይላል። ስለዚህ እነዚህ ምንድን ናቸው? የመጀመሪያው ኪ ነው። ሁለተኛው ቫልዩ ነው ማለት ነው። ሶ ቫልዩ ምንም አይጠቅም ለጊዜው። ቫልዩ ማለት ስቶር የሚደረጉት እቃዎች ናቸው። እሱን እንተዋለን። አሁን እኛ የምንፈልገው ሃሽንግ ነው፣ ኢንዴክስ ለመስራት ነው። ስለዚህ ኢንዴክስ ስትሰሩ ምንድን ነው ለምሳሌ ምን ያህል ኢንዴክስ ነው ያላችሁ? ስለዚህ ምን ያህል አሬ ውስጥ ምን ያህል ስፔስ ነው ያላችሁ? እዚህ ጋር 20 ተሰጥቶናል። የት ነው ያለው? እዚህ 20 የሚል አለ። ኮንሲደር አን ኤግዛምፕል ሃሽንግ ቴብል ሳይዛችሁ ስንት ነው? 20 ሩም ሊኖራችሁ ይችላል ማለት። ስለዚህ እያንዳንዱን ቫልዩ ለ20 ታካፍሉታላችሁ። እነዚህ ምንድን ናቸው? ኪ ናቸው። ኪዩን ለ20 ታካፍላላችሁ። ከዛ ሪሜንደሩን ትጽፋላችሁ ማለት ነው። ለምሳሌ አንድ ሲካፈል ለ20 ይካፈላል? አይካፈልም። አንድ ታስቀምጣላችሁ። ሁለት ሲካፈል ለ20 ይካፈላል? አይካፈልም። ሁለት ታስቀምጣላችሁ። 40 ሲካፈል ለ20 ይካፈላል ስንት ጊዜ? ሁለት ጊዜ ደርሶ ቀሪው ስንት ነው? ሁለቱ። ቀሪው ታስቀምጣላችሁ። 4 ሲካፈል ላይ አይካፈልም፣ ራሱን ታስቀምጣላችሁ። 12 ራሱን፣ 14 ምናምን ነገር። 37ስ አንድ ጊዜ ደርሶ 17 ይተርፋል እዚህ ጋር እንዳለው ማለት ነው። ስለዚህ ቀሪውን ይሄ ሞጁሎ ነው የሚባለው፣ እሱን እዚህ ጋር ታስቀምጣላችሁ። ስለዚህ እነዚህ ኢንዴክስ ናቸው ማለት ነው። ኢንዴክስ ናቸው ማለት ነው። ስለዚህ በዚህ መሰረት እቃውን ታስቀምጣለህ። ሌትስ ሴይ ፎር ኤግዛምፕል ኢፍ ዩ ሃቭ እዚህ ጋር ደስ የሚለው ነገር ይሄ ነገር እዩት። እዚህ ጋር ሁለት አለ፣ ሁለቶች አሉ 17 አለ። ሶ እዚህ 17 ቤት ደባል አድርጋችሁ ሁለት ትከታላችሁ ማለት ነው። ስለዚህ በቅንፍ ታደርጉና 17 ለምሳሌ ሌላ ይለየልናችሁ። ለምሳሌ 37 ላይ 37 እና ማን ነው 17 የመጣው? 37 እና 17 ራሱ ማለት ነው። ስለዚህ 37 ማለት ይሄ ነው፣ ሌላው 17። ስለዚህ ስታስቀምጡ እንዴት ነው 11 ትሉና ኮማ ሁለቱም አንድ ላይ ስለሆነ 98 ትላላችሁ ማለት ነው። ስለዚህ ይሄ ኢንዴክሲንግ ቴክኒክ ነው ማለት ነው። ስለዚህ ሁለቱ ተመሳሳይ ቁጥር ሲመጣባችሁ እንደዚህ ኢንዴክስ ሰሩ ምንድን ነው ማለት ነው? ሁለት ቫልዩ አንድ ላይ ታስቀምጣላችሁ ማለት ነው። ሊነር ፕሮቢንግ የሚባል አለ። ሊነር ፕሮቢንግ ደግሞ ስፔስ ለምሳሌ ቀደም እዚህ ጋር አሁን 17 መጥቷላ። ስለዚህ አዲስ ቦታ ላይ ያለውን ቫልዩ ማስቀመጥ ነው። ስፔስ ትፈልጉና እዛ ላይ ታስቀምጣላችሁ። ሌትስ ሴይ ፎር ኤግዛምፕል እዚህ ጋር አሁን አንድ ብለን ሁለት አለ፣ ደግሞ ሁለት አለ፣ ደግሞ ሁለት አይቻልም። ስለዚህ ኢንዴክስ ሊነር ፕሮቢንግ የሚባለው 3 ትፈልጋላችሁ፣ ሌላ ሶስተኛ ቦታ ትከታላችሁ። ስለዚህ 1 2 ይላችሁ እዚህ ጋር 3 ታስገባላችሁ ማለት ነው። ከዛ 4 ኖርማል ነው ትዘላላችሁ። ከዛ 4 ከዛ 12 14 ከዛ 17 ችግር የለም 18 13 ችግር የለም 17 ደግሞ አለ። ስለዚህ እሷን አንድ ታሳድጓታላችሁ ማለት። ስለዚህ በዚህ መሰረት ትሰራላችሁ ነው። ሌላ ዲስጆይንት ሴት ዳታ ስትራክቸር የሚባላል። አይ ቲንክ ይሄኛው እንኳን ደክሞኛል። ለማንኛውም ጋስ ይሄኛው ዲስጆይንት ምናምን የሚባለው እስኪ ዲስጆይንት ሴት ዳታ ስትራክቸር ኢዝ ዳታ ስትራክቸር ዛት ኪፕስ track of a set of elements partitioned into a number of disjoint subsets. A union find algorithm is algorithm that performs two useful operation on such a data structure. Find union find algorithm ነው የሚባለው እና find determine which set a particular element is in ይላችሁ። ለምሳሌ እንዴት መሰላችሁ ፋይንድ ዩኒየን ምናምን ነገር የሚለው ይሄ እነዚህ ሶስቶቹ እኔ በፕራክቲካል እንደዚህ ነው የሚመስለኝ። አም ኖት ሹር ኦፍ ዲስ ባት ሪፈር አድርጉኝ። ፋይንድ ማለት ለምሳሌ 1 2 3 ከተሰጣችሁ ፋይንድ ማለት የመጀመሪያው እንዳደርጋላችሁ ታረጉና 1 ለየብቻ ማለት ነው 2 3 ታደርጋላችሁ ማለት ዲስጆይንት ማለት ተለዩታላችሁ። ከዛ ሶስተኛው ደግሞ ሁለተኛው ደግሞ ዩኒየናል ማገናኘት ሁለቱ ማለት ነው። ሁለት ታገናኛላችሁ። ለምሳሌ 1 እና 2ን አንድ ላይ ለምሳሌ 1 2 ያደረጋችሁ ሰራላችሁ ማለት ነው። 2 ወይም 3 4 ነው ያደረጋችሁ እንደ እንትናችሁ። ከዛ የመጨረሻው ዩኒየን ፋይንድ አልጎሪዝም የሚባለው እሱ ደግሞ እንዳለ ማለት ነው ታረጉና 1 2 3 4 ታርጋችሁ ነገር ነው። እቺን ሪፈር አድርጎ አንድ ዲስጆይንት ሴት ኦፍ ዳታ ስትራክቸር የሚለው ማለት ነው። ሶ ቻፕተር 2 ይቀጥላል ማለት ነው። ስለዚህ ጀስት ቱ ኢንፎርም ዩ ነው፣ ሌላ ነገር የለውም። ሪፈር አድርጉ። ግን ይችን እዩና እናንተ ኮመንት ላይ ወይም ደግሞ እንትን ላይ ጻፉልኝ የተሻለ ነገር ካለ ማለት ነው። ያ የሚረዳችሁ ከሆነ አይ ዶንት ኖ ባት ቱ ቢ ኢንፎርምድ ኢዝ ናይስ ቲንግ ፎር ዩ። ቻይ ባይ ባይ ጋይስ።